በፍቅር የተጎዳችሁ ሴቶች ማወቅ ያለባችሁ 10 ሚስጥሮች ነው የምነግራችሁ። ከዚህ በፊት ጥሏችሁ ወይም ሳትግባቡ ወይም ከተለያያችሁ የግድ እነዚህን 10 ነገሮች ማወቅ አለባችሁ ማለት ነው። የመጨረሻዎቹ ሁለቱን ሳሰሙ ቪዲዮን እንዳታቁሙ፣ በጣም የሚጠቅሟቸው ሀሳብ ናቸው። ይህን ከመናገሬ በፊት ግን ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም በየዕለቱ አዲስ ነገር እንዲደርሳችሁ የደውሏን በተን መንካት እንዳትረሱ። ስለዚህ ቀጥታ ወደ ሀሳባችን እንመለስ። ፍቅረኛሞች ከተለያዩ በኋላ ማድረግ ያለባቸው ነገር ነው የምናወራው። በተለይ በተለያየ ምክንያት መጋጨት ይኖራል። ስለዚህ ከተለያያችሁ በኋላ እነዚህን ማድረግ አለባችሁ ማለት ነው። ስለዚህ የመጀመሪያው የሚሆነው አንደኛው ዘፈን ማዳመጥ ማቆም አለባችሁ ማለት ነው። በፍቅር ከተጎዳችሁ ዘፈን ማዳመጥ አለባችሁ ማለት ነው። ዘፈን በምታዳምጡበት ወቅት ስለዛ ሰው ማሰብና መጨነቅ ስለምትጀምሩ ስለዛ ሰው ጥሩም መጥፎንም ነገር ስላሳለፋችሁት ስለሚያሳስባችሁ ያን ነገር ማቆም ማለት ነው። ያሳለፋችሁ ጥሩም ጊዜ ሆነ መጥፎም ጊዜ ዘፈን በምታዳምጡበት ወቅት ወደ አእምሯችሁ ስለሚመጣ ዘፈን ማዳመጥ ማቆም አለባችሁ ማለት ነው። ስለዚህ ዘፈን ባዳመጣችሁ ጊዜ ጥሩ የሆነ አስተሳሰብ፣ ጥሩ የሆነ ነገሮች ወደ አእምሯችሁ ስለሚመጡ እናንተ ደግሞ ያን ሰው ከውስጣችሁ ማጥፋት ስለምትፈልጉ ይህንን ማቆም አለባችሁ ማለት ነው። ወደ ሁለተኛው ሀሳብ ስንሄድ የዛን ሰው ፎቶ ማጥፋት። የአጋራችሁን ፎቶ እናንተ ጋር በመቀመጥ ጊዜ ስለ እርሱ ስለምታስቡ ጥሩ ሊሆን ይችላል፣ መጥፎም ጊዜ ወደ እናንተ ስለሚመጣ የዛን ሰው ፎቶ ሙሉ በሙሉ ማጥፋት አለባችሁ ማለት ነው። አብራችሁ የተነሳችሁትን ሊሆን ይችላል ወይም ብቻውን የተነሳውን ሊሆን ይችላል። ብቻ ሙሉ በሙሉ አጥፍታችሁ ያን ሰው ከአእምሯችሁ ውስጥ እንዲወጣ ማድረግ ትችላላችሁ ማለት ነው። ወደ ሶስተኛው ሀሳብ ስንሄድ ባለፈው ጊዜ አለመቆጨት ነው። ብዙ ሰዎች ባለፉት ጥሩ ጊዜና መጥፎ ጊዜ በጣም ይቆጫሉ። ነገር ግን ምንም በመቆጨታችን የምናመጣው ነገር የለም። ስለዚህ ባለፈው ጊዜ ደስተኛ ስለነበረን አሁን መቆጨት የለብንም። ምክንያቱም ከዛ ሰው ጋር መለያየታችሁ ምክንያት ስላለው እና ደስተኛ ሁኑ በቀራችሁ ዘመን ማለት ነው። ያን እያማረራችሁ ከሱ ጋር ባሳለፍኩት ጊዜ ቆጫለሁ፣ ምን እላለሁ፣ እድሜን በልቷል እያላችሁ ከምታማረሩ በቃ ባሳለፋችሁት ጊዜ ደስተኛ እንደነበራችሁ አስባችሁ አሁን ሌላ ህይወት ለመጀመር ውስጣችሁን ሬዲ ማድረግ አለባችሁ ማለት ነው። ወደ አራተኛው ስንሄድ የሚያስደስታችሁን ነገር ማድረግ አለባችሁ። አራተኛው የሚያስደስታችሁን ነገር ማድረግ ማንበብ ሊሆን ይችላል፣ መዋኘት ሊሆን ይችላል። ብቻ ከራሳችሁ ጋር ያደርገኛል ብላችሁ የምታስቡትን ነገር ማድረግ። ምክንያቱም ያን ሰው ለመርሳት ስለሆነ የሚያስደስታችሁን አድርጉ። ግን በጣም የሚመከረው አንድ ሰው ከተለያዩ በኋላ በጣም የሚመከረው ስፖርት መስራት ሊሆን ይችላል፣ መዋኘት እና ማንበብ ነው። እነዚህ ሶስቱ በጣም የሚመከሩ ነገሮች ናቸው። ብቻ እናንተ ያስደስተኛል ብላችሁ የምታስቡትን ነገር በማድረግ ደስተኛ ለመሆን ሞክሩ ማለት ነው። አምስተኛ የሚሆነው ሌላ ወንድ ማውራት ማቆም። ሌላ ወንድ ማውራት ማቆም ያለባችሁ ምክንያት ራሳችሁን አፕዴት ሳታደርጉ ከሌላ ወንድ ጋር ስታወሩ ምንም ሳትዘጋጁ ራሳችሁን ሳታዳምጡ ሌላ ፍቅር እንድትጀምሩ ያደርጋችኋል። ስትጀምሩም ደግሞ ተመልሶ ያስጠላችኋል። ምክንያቱም አንደኛ ያን ሰው ከውስጣችሁ አላወጣችሁትም፣ የበፊቱን ማለቴ ነው። ሁለተኛ ያን ሰው ትጎዱትና ትሄዳላችሁ። ስለዚህ ሰውን መጉዳት የለብንም፣ ዝግጁ ሳንሆን ሌላ ወንድ ማውራት የለብንም ማለት ነው። እና ያን ሰው ከውስጣችን ካወጣ ነው በኋላ ነው ወደ ሌላ ፍቅር መሄድ ያለብን ማለት ነው። ስድስተኛ ደረጃ የተቀመጠው
ጥሩ እንቅልፍ መተኛትና አለመጨነቅ። የሰው ልጅ የሚገለው ነገር ቢኖር መጨነቅ ነው። ምክንያቱም አእምሯችን ከሚያስፈልገው በላይ ማሰብ ከሚያስፈልገው በላይ ስንጨናነቅ ለማይመቹ ነገሮች ያጋልጠናል። ስለዚህ ከአእምሯችን በላይ መጨነቅ የለብንም ማለት ነው። ስለዚህ በቃ ባለፈው ነገር ሆኗል ብላችሁ ህይወታችሁን ለመቀጠል ውስጣችሁን አሳምናችሁ መሄድ አለባችሁ እና ጥሩ እንቅልፍ መተኛት ማለት ነው። በሰባተኛ ደረጃ የተቀመጠው ራሳችሁ ላይ መስራት፣ በህይወታችሁ ለመለወጥ መሞከር። ለምሳሌ በራሳችሁ ሊሆን ይችላል፣ አቋማችሁን መቀየር ሊሆን ይችላል። ብቻ ራሳችሁ ላይ እቅድ አውጥታችሁ እዛ ላይ መስራት፣ ቢዝነሳችሁ ላይ ሊሆን ይችላል። ብቻ እናንተ መቀየር የምትፈልጉት ነገር ላይ አተኩራችሁ መስራት ማለት ነው። ስምንተኛ የሚሆነው ለዛ ሰው ክፉ ነገር አለማሰብ። ለዛ ሰው ጥሩ ነገር መመኘት። ሁሌ ስለ እርሱ ስታስቡ መልካም ነገር ያጋጥመው፣ ደስታው ደስታዬ ነው በማለት ለውስጣችሁ እየነገራችሁ ሰላም እንዲሰማችሁ በማድረግ የወደፊታችሁን ህይወታችሁን የተሻለ እንዲያጋጥማችሁ ለዛ ሰው ጥሩ ነገር ተመኙ። መጥፎ ነገር በእናንተ ላይ ስለተደረገ እዛ ሰው ላይ ክፉ ነገር አታስቡ ማለት ነው። ስለዚህ አሁን እነዚህ ሁለት መጨረሻ ላይ የምነግራችሁ ነገር በጣም እንግዲህ ያን ሰው ከውስጣችሁ ነቅሎ የሚያወጣላችሁ የመጨረሻዎቹን ሁለቱን ልነግራችሁ ነው ማለት ነው። በስትክክል አዳምጡ። 9ኛ ማለት ነው ስለ እዛ ሰው ደብዳቤ ጽፎ ማቃጠል። ይህ ማለት እሱን እንደጠላችሁ ማሰብ ሳይሆን ከውስጣችሁ እንዲወጣ ስለሆነ ደብዳቤ ጽፋችሁ ስለሱ ማቃጠል። ጥሩም ሊሆን ይችላል ያሳለፋችሁት፣ መጥፎም ጊዜ ሊሆን ይችላል። ያን ሰው ከውስጣችሁ ነቅሎ እንዲያወጣላችሁ ስለዛ ሰው መች እንደተገናኛችሁ፣ ምን ጊዜ እንደተለያያችሁ፣ ከመጀመሪያው እስከ መጨረሻው ምን እንዳሳለፋችሁ ትጽፉና እሱን ደብዳቤ ማቃጠል ማለት ነው። ይሄ በጣም ብዙ ሰዎችን የረዳ እና ፍቅራችሁን የድሮ ያለፈውን ፍቅራችሁን ለመርሳት ጥሩ ያግዛችኋል ብዬ ስላሰብኩ ነው ያመጣሁት ማለት ነው። የመጨረሻው 10ኛው ማለት ነው መጸለይ። በቃ የመጨረሻው መጸለይ ነው። ፈጣሪ እንዲረዳችሁ ባላችሁበት ሃይማኖት ሆናችሁ ብዙ ሰዎች የሚናገሩት ነገር ነው። ጸልዬ ያን ሰው ከውስጤ አውጥቼው ነበረ እንደዚህ ብለው ብዙ ሰዎች ያወራሉ። ስለዚህ እውነት ነው። ጸልያችሁ ከፈጣሪያችሁ ጋር በመገናኘት ያን ሰው ከውስጣችሁ አውጡ። ምክንያቱም ፈጣሪም ሊረዳችሁ ይፈልጋል፣ አንደኛ። በሁለተኛ ደረጃ ደግሞ ተጎድታችሁ ዝም ብሎ የሚያይ አምላክ አይደለም። ስለዚህ ወደሱ ቀረብ በሉ፣ ይረዳችኋል ማለት ነው። እንግዲህ እነዚህን 10 ነገሮች ከተገበራችሁ ያን ሰው ከውስጣችሁ ታወጡታላችሁ ማለት ነው። ይህን ቪዲዮ ስላዳመጣችሁኝ አመሰግናለሁ። እንግዲህ ላይክ እና ሼር በማድረግ እንድትተባበሩን እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ስላዳመጡን እናመሰግናለን። ቻው።